እስካሁንም ያልነገርኩ ሌላ ችግር እንዳይፈጠር አንተም ላይ ሩታም ላይ እዛ ሄደ ሌላ ችግሮች እንዳይፈጠር ስለማልፈልግ ነው። እንደ ወንድሜ ነው ማይ ከሷ ማስበልጬም አንድ ቀንም አይቼ አላቅም። ብዙም ነገር እንዲፈጠር አልፈለኩም ነበር። የተለያዩ ነገሮች ማርገ እንድትመጣ ማድረግ አለብህ። እኛም የተቻለን ነገር እናደርጋለን። ልጅቷ ተስፋ ቆርጣ ከልጄ ጋር ነው የምመጣው፣ ለዛውም በቃ ዝም ብላ እኛን ለማባበል ነው ከልጄ ጋር እመጣለሁ ያለችው። ከነላት መጣ ነው ሄደችው። አብራ የምትሰማኝ ከሆነ የመጨረሻ ተስፋ ነው የቆረጠችው። ሳላውቆ ሳልገነዘብ ምን አጠፋው የኔ ፍቅር፣ ጠፋሽ ብየደሽ ቀረሽ፣ ያላንቺ አይሆንም ታውቂያለሽ። በመጥፋትሽ ባንቺ መቅረት ሆና ሆኗል የኔ ሕይወት። ጨለማ ወረሰው ቤቴን አቅቶኛል ያላንቺኔ በስራት አንቺ የኔ ሆነሽ ሌላ ምን ይሻላል? ሌላማ ትርፌ ነው እስካለሁ መርጦ የሸለመሽ ነሽና የክቴ እንደ ከረባቴ ዋይ ከደረቴ ፊዮና ፊዮና ናናና ፊዮና 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 የት ነው የምትሄደው? አብርሃም ለምን ማትረጋጋው? እኔን ስማኝ አብርሃም፣ እኔን ስማኝ። መጀመሪያ ተረጋጋ። ይኸውልህ መጀመሪያ ተረጋጋ እኮ እንሂድሽ። ተረጋጋ እንዴ! እና ለቂክ ነበር እዛው ልቀር ነበር እንደ ፈለከው። ይኸውልህ ተረጋጋ አብርሃም፣ በእግዚአብሔር በእናትህ መሄድ አለብኝ። ለምን ማሰማኝ? እኔ ተረጋጋና አቤል ራይደን ራሱን እናሳምነው። የት ነው የምንሄደው? በዚህ ማታ በዚህ ሌሊት የት ነው የምንሄደው እንዴ? የት ብለን ነው የምንሄደው እንዴ? ሚያቅ ልጅ ይኸውልህ ስማኝ፣ ሚያቅ ልጅ አለ አይደል? የት እንዳለች ሚያቅ ልጅ አለ አይደል? በጸባይ ሄደን እንጠይቀዋለን። በኃይል ሳይሆን በጸባይ ሄደን እንጠይቀዋለን። እንዴ ለምን ነው ያለችበት? እሱ የማይናገረው በቃ በስነ ስርዓት ሄደን እንጠይቀዋለን። ኤፍሬም እኔ እኮ ጠየቅኩት ከዚህ በላይ እኮ በቃ ተረጋጋ። መጀመሪያ አንተ ተረጋጋ። የትም እኮ አልሄደችም እሷ በቃ አለች እኮ። ዋናው መኖሯ ነው አይደል? እንዴ ዋናው እኮ መኖሯ ነው። አንድ ጊዜ ልስማኝ። የት ነው የምትሄደው? መሄድ ያለብኝ ልፈልግ። እኔ ለቅቄ የት ማልሄድም እንዴ? ስማኝ አንዴ በቃ ይኸውልህ አብርሃም፣ ከኔ ጋር መጣላት ካልፈለክ ማለት ነው ምንም ነገር ችግር አትፍጠር እኮ በቃ ችግር አትፍጠር እያልኩ ማለት ገብተን ልጁን በስነ ስርዓት እንጠይቀው። ልጅ እኮ መናገር በቃ በስነ ስርዓት እንጠይቀው። በል ስለጠየቅነው ነው በስነ ስርዓት ሄደን እንጠይቀው። ምን ብለን ነው በስነ ስርዓት ሄደን እንጠይቀዋለን። አሁን በቃ ከመኪና ውረድ አብርሃም። እንዴ በቃ ውረድ አንተ ራስህ። እንዴ እኔ አልወርድም። ለምን ማትወርደው? ውረድ እንጠይቀዋለን። ሩታ ጋር ነው የሚፈልገው። ሩታ ጋር ነው የሚፈልገው። አንተ ለምን ወዲህ በባል ታስጨንቀኝ እንዴ? እሱ ጭራሽ እሱ የሰደበኝ አይበቃኝም እንዴ? አንተ እዚች ጋር በማለ ሌላ በዚህ ለሪት የት ነው የምትሄደው? ያውቃል አይደል? ገብተን እንጠይቀው እኮ። ታዲያ ለምን መናገር አልፈለገም እስካሁን ድረስ? በቃ እሺ ገብተን እንጠይቀው አንዴ። እሺ የት ነህ አንተ? እሺ ና እኔ አንዴ አይ ስማኝ የት ነው የምትሄደው? ተረጋጋ ከራስህ ጋር መጀመሪያ። መጀመሪያ ከራስህ ጋር ተረጋጋ። ጓደኞቿ ጋር እንሂድ። መጀመሪያ መሪን ያዝከው። ይኸውልህ አንተ እንደ የሆነ ሕፃን አድርገህ ትልቅ ሰው አድርገህ በቃ እንደ ትልቅ ሰው ተከበርና ቤት ገብተን እንጠይቀው። ወይኔ ኤፍሬም በእናትህ አልተረዳኸኝም እንዴ? ስማኝ በቃ እኔን ውረድ ከመኪና። ሲጀመር አሁን መኪና የምንነዳበት ሰዓት ላይ አይደለም። አንተ እንደዚህ ስሜታዊ ደግሞ መኪና አይነዳም እንዴ? ህይወት እኮ ነው። አንተ ስትኖረው ሁሉም ነገር የሚኖረው። አሁን ውረድና እንጠይቀው። ለልጁ የት እንዳለች እንገረን። የሁለታችንን ጉዳይ ለማስተካከል እንጂ እኮ የሄድኩት የራሴን ጉዳይ በቃ እሺ። ሲጀመር ልጁ የሁሉ ነገር ሳያውቅ እኔ አፉን ከፈተብኝ አይደል? ይሄን አንተ አይመለከተም ምናምን ነገር አለኝ። እሱ ይበለኝ ችግር የለውም። ግን አሁን ውረድና አንተ ማስተካከል ያለብን ነገር እናስተካክል። ሌላ ችግር አትፍጠር። እዚች ጋር አልቀሰህ ምንም የምታመጣው ነገር የለም። በማልቀስ ምንም የሚፈጠረው ነገር የለም። እዚች ጋር አለቀስክ አላለቀስክ ምንም ይመጣልህ ነገር የለም። ገብተን እንጠይቀው በስነ ስርዓት።
እየሰማኸኝ ነው አይደል? እኔን ይኸውልህ እንደ ወንድም ብታከብረኝ ከሆነ ገብተን ጠይቀው። በስነ ስርዓት አውራውን ያላወራውን በቃ ከኔ ጋር እየተግባባ ስላልሆነ ገብተን ታውራው በስነ ስርዓት እንዴ። ሌላ ለምን ችግር ፈጥሩት እናንተ ነገሮች ማስተካከል እየቻላችሁ ለምን ውስውስ ወደዛ ትሄዳላችሁ እንዴ? በስነ ስርዓት አውራው እኮ እያልኩ ነው ልጁን። አሁን እዚች ጋር እናንተ መጨቃጨቃችን ምንም ትርጉም አያመጣውም። አብርሃም እንሂድ፣ ልጁ በስነ ስርዓት እንጠይቀው፣ ያለችበት ይንገረን፣ ይውሰደን እና አገኛት ልጅቷን። አሁን ለኔ አንተ ያልከኝ ቃል የገባች ለአንዴ ከሄድኩኝ አልመለስም ያለች ነገር ሄደህ ንገረው ለሱ እንዴ። እሱ በዚህ ልክ ምንድነው እንደዚህ የሚያደርገው አልገባኝም። የሱ ነገር ጭራሽ አልገባኝም እንዴ። አልናገርም ይላል እንዴ። አሁን እኔ ከልጁ ጋር ምንም አይነት ችግር መፍጠር አልፈልግም። ወሌላ ኬዝም እየገባው ነው ከልጁ ጋር ማለት ነው። ስለዚህ ማድረግ ያለብህ ነገር ገብተህ አድርግ። አንተ እዚች ጋር በማልቀስ ምንም ነገር አታመጣም። አብርሃም ይኸውልህ በገዛ እጅ ትዳርን እያጣክ ነው። ትዳርን ማጣት ማትፈልግ ከሆነ ሄደህ ማድረግ ያለብህ ነገር አድርግ። እየሰማኸኝ ነው? እኔ ምንድን ነው እዚህ ሰፈር ውስጥ ብትሆነው ውረድ። ምን ልታደርገው ነው? እዚሁ ይቁም በቃ አብርሃም። የት ነው የምትሄደው አብርሃም? ወይ የት ነው የምትሄደው እንዴ? በምንድን ነው አንተ የማሰማኝ? በስነ ስርዓት ገብተን ጠይቀዋል። ሳላውቆ ሳልገነዘብ ምን አጠፋው የኔ ፍቅር? ጠፋሽብኝ ሄደሽ ቀረሽ፣ ያላንቺ አይሆንም ታውቂያለሽ። በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት። ጨለማ ወረሰው ቤቴን አቅቶኛል ያላንቺኔ በስራ ዝዬ አንተ በእናትህ ችግር አትፍጠር። በእግዚአብሔር እኮ ቤት ግባ በቃ ችግር አትፍጠር። ከኔ ጋር በቃ ችግር አትፍጠር እኮ ቤት ግባ በቃ። የኔን ስልክ እያነሳችልኝ አይደለም እኮ ቤት ግባ። በአንተ ስልክ እንኳን ደውልላት። ደውያለሁ እኮ አልኩህ። ያልደወልኩበት ቦታ የለም። እሺ ደውልላት በአንተ ስልክ አንድ ጊዜ። ይሁን በዚህ ይሄን ቁጥር ያዝና ደውል። ቆይ ልቀቀው በቃ ይደውላለሁ። እሺ አንድ ችግር የለውም እኮ ኤፍሬም በእናትህ አታምጣም። ከኛ ጀርባ ከኛ ብሎክ ጀርባ ነው የሚሆነው። ማታ ነው ሰው ተኝታ ነው። ጠዋት እንደውላለን። አሁን በስልሳ ገባ። ሌላ ችግር አትፈጥ። ሰው አትበጥብጥኛ ሰው አትበጥብጥ። አብርሃም አንዴ አዳምጠኝ እሺ። ማለት አንዴ ብቻ ማለት ነው። ጀርባ ልጅቷ እሷ ጋር ልትሆን ትችላለች። በቃ ና አቤል ይነግረናል። እሷ ጋር ከሆነች ምን ከሆነች አቤል ይነግረናል። እንዴ በዚህ ጋር ይገኝ ሰው መለቀጥ አትፈልግም። ሰው ተኛበት። ሰው እየበጠበጠ ነው። አብርሃም ግባ፣ ቤት ግባ። የምትለው የምትሄደው በዚህ ዝናብ ኧረ በእግዚአብሔር አንተ ሰው ተኛበት። ኧረ እንደ እብደት ተስጠኝ መንገድ ነው። ምንድን ነው የምለቅና ግባ ቤት። በዚህ ማታ በዚህ ጋር ሰው አታስጠኝ እንዴ። ሰው ሌላ ነገር ነው እየመሰለ ያለው። ግባ ወደ ቤት። እዚህ ጋር መቆም አያስፈልግም። ሌላ ነገር ነው ሰው የሚመስለው እንዴ። ለምን ማገባለህ? አጣሁኝ ቅኝቱን ብሰማ ሳቅሽን ሚያህል ውብ ዜማ ሁሉም ያምርብሽ በይዘና ቁነሽኔው ፊዮና 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 Fiona, na na na, Fiona, 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 Fiona.
መጀመሪያ ጠየቅካውን እንዴት ነው የምጠይቀው? መጀመሪያ ለምን እኔን እንደዚህ እንደምታወረኝ ረጋ ብለህ መጀመሪያ ለምን አላወራትም? ሩታን አውርቻታለሁ አቤል። ስለኔና ስለሷ ማውራት አለማውራት አይደለም አሁን እንድትነግረኝ የፈለኩት። በቃ ያለውን ነገረኝና ማስተካከል ያለብኝ ነገር ሄጄ ማስተካከል አለብኝ ካሁኑ ነው። ምን ብዬ ነው ነገር ያለችበትን ቦታ ነገረኝ። ይሄ እዚህ ቦታ ነኝ ብላህ ነው አይደል ሄደችው? መቼም ልናገርም አልችልበትም ምክንያት ይነገርኩ አይደል እኮ። ችግር የለውም ምንም አይፈጠርም። እኔ ምንም እንደማይፈጠር ቃል ገባልሃለሁ። ይሄን ብቻ ነገረኝ አንተ። እኔ አንተም ሌላ ችግር ውስጥ እንድትገባ አልፈልግም አብርሃም። በቃ ይሄ ነው የምልህ፣ ሌላ ምላሽ የለኝም እኮ። የትም ችግር ውስጥ አልገባም። በእናትህ እያመመኝ ነው አቤል። ከዚህ በላይ ምንም አቅም የለኝም። እንዲያማ አልፈልግም። ከመንገድ ነው የመጣው። አርፈህ ተኛ በቃ። ይሄን ነው የምልህ። ለምንድን ነው የምተኛው? ንገረኝ በስነ ስርዓት። ስትረጋጋ ሌላ ነገሮች ተነጋግረን ነገሮችን እናስተካክላለን። ለምንድን ነው የማትነግረኝ? ቆይ ተረጋግቻለሁ። ከዚህ በላይ ምር ተረጋግቼ እኮ ነው ቁጭ ብዬ እኮ ነው። ሌላ ችግር ውስጥ ተረጋጋው በቃ አብርሃም፣ ሌላ ችግር ውስጥ እንድትገባ አልፈልግም እኮ። የትኛውም ችግር ውስጥ አልገባም። ምንም ችግር ውስጥ አልገባም። ተረጋጋ። በተረጋጋ መንፈስ ነገር እናወራለን። አሁን ንገረኝ። ችግር የለውም። እኔ እኮ አሁን ቅርብ ከሆነች ሄጄ እንዳመጣት ነው አቤል። ለምንድን ነው ማሰማኝ? ቅርብ አይደለችም። አንተ እንደምታስበው አይደለም። በቃ ነገሮች ይሄን ነገር ሳይፈጠር በፊት ብዙ ነገር እያሰበች ነበር እቺ ልጅ። ቁጭ ብሎም የሚያወራት ሰውም እየፈለገች ነበር። ይኸውልህ አቤል፣ ወደ መፍትሄው መሄድ አይቻልም? ነግረን ኤፍሬም፣ አንተ ምንም በቃ አንጣላ፣ ተጣልተን አልፈናል። አሁን ግን አንጣላ። በቃ ከሱ ጋር እያወራሁ እኮ። ወደ መፍትሄው እንሂድ፣ ነግረን። መፍትሄም ካለ ከሱ ጋር ነው የማወራው ኤፍሬም እኮ። እሺ ከኔ ጋር አውራ አቤል፣ ችግር የለውም። አሁን እኮ ነገሩን ራስን እያከረርክብን ያለው። እኔ አንደኛ ነገር ተኛም ብትለኝ እንቅልፍ አልተኛም። አሁን ነገሩ እንዲህ ቢያንስ ነገሮችን አውቄ እሺ ጠዋት ሄዳለሁኝ። በቃ ንገረኝና እኔ እተኛለሁኝ። ችግር የለውኝም። ከዛ እነግርሃለሁ። በቃ እንደዛ ከሆነ አቤል፣ እኔ ቁጭ ብዬ እንዳደር ነው እንደምፈልገው ንገረኝ። ምን ችግር አለው? ቆይ እንዴ ከአንተ ምን የሚቀንስብህ ነገር አለ እንዴ? አቤል፣ ለምንድን ነው ጠባይም ሀርድ ማይገዛም እንዴ? አንተ መጀመሪያ ነበረ አብረሽ ምን ነው መጀመሪያ ነበር? ለኔ ልትለኝ ነው? ልመክረኝ ነው? እኔ ላንተ አልመክርህም። እና ታዲያ አንተ ለኔ ትመክረኛለህ እንጂ ማለት ነው። እኔ ላንተ አቤል፣ እናት በቃ ሌላ ነገር አታወራ። በቃ ምንም ላወራ አይደለም አብረሽ። ተረጋግተህ ቁጭ ብለህ ነገር እናወራለን። በቃ ይሄ ነው ሌላ ነገር የለም። መረጋጋት አልችልም። በቃ ማወቅ እፈልጋለሁኝ። ቢያንስ አውቄ ግን ልተኛ እችላለሁ። ከዛ ጠዋት ሄዳለሁኝ። አንተ እኮ መናገርም አትፈልግም። ምንም ነገር እንትን ማለት አትፈልግም። ስለማልችል ነው በቃ ነግሬሃለሁ። ከዚህ በፊትም በቃ ምን እንደ ነገርከኝ? ትናንትና ነግሬሃለሁ። ምን ነገርከኝ? ለኔ መናገር እንደማልችል አቤል፣ መናገር ስለማልችል ምናምን አትበል። እየተናገርኩ እኮ ነው። አሁን ማውራት ዝም ብለህ አልናገርም። አብርሃም፣ ለምን ችግር አለው? መናገር ስለሌለብኝ እንዴ? ከኔ ከወንድሜ ይበልጣል። አብርሃም፣ ከኔ ከወንድሜ ይበልጣል። ይሄንን ነገር ስለዚህ ባይዘው ማለት ነው። እዚህ ጋር ለኔ ልዩነት እየፈጠርከ ነው ያለው። ገባ? ለኔና ለሷ ያለን ቦታ በደንብ አድርጌ እያወቅኩት ነው ያለው። ገባ? ለነገም እያሰብክ የምታደርግ ይሻላል፣ የምታደርጋቸውን ነገሮች ማለት ነው። አንተ ግን ምንም ለነገ የሚባል ነገር እያሰብክ አይደለም ያለው። አረ በእግዚአብሔር እኔ አርቄ ማስብ ሰው ነኝ። አረቃ አይደለም አረቃ ብታስብ እኔ እና እሷን እኩል አይነት አያን ነበር። ገባ? እሷን እንደፈል ሂጂ፣ ችግር የለውም ከጎንሽ ነኝ ያግዝሻለሁ ብላት ዛሬ ላይ ሄደች። እሺ አብርሃም፣ ካንተ ከዚህ በፊት የተፈጠረው ነገር እንዳትሄድ ቁጭ ብላችሁ እንድታወሩ ፈልጋለሁ ብዬ ብዙ ነገር አላረኩም እንዴ አብርሃም? አሁን ነው እንዴ እሱ ነገር የሚታየን ወይስ አልታየህም? ማለት እስኪ ንገረኝ። ልለምንሽ። አይ መለመን አለመለመን አይደለም፣ ግን ደግሞ ልነግርህ አልችልም። ወይ ምክንያት ንገረኝ፣ ወይ ያለችበት ነገር። ሌላ ጭንቀት እኮ ነው እየፈጠርክብኝ ያለው። አሁን በቃ ተረጋጋ እኮ ሌላ ጭንቀት ነው እየፈጠርክብኝ ያለው። እኔ ላይ ንገረውና ጠዋት እንሄዳለን አብረን ሶስታችንም። ለምን ቆይ አንተ መናገር አልፈለግኩም? መናገር ስለማልችል ቢያንስ እሺ ምክንያትን ተናገር። እኔ ምክንያትንም አትናገርም። እሷ ያለችበትን አትናገር። ሌላ ኬዝ አለ? ሌላ የተፈጠረ ነገር አለ? ሌላ ችግር አለ? የሆነችው ነገር አለ? እሷ ምን ሆናለች? ንገረኝ። ችግር የለውም አትደብቀኝ። ምን ሆናለች? የሆነችው ነገር አለ? ሰላም አይደለችም? ሰላም አይደለችም ወይ? ሰላም ባትሆን አይደል የሄደችው? ሰላም ብትሆን እዚህ ትቀመጥ ነበር እኮ አይደል እኮ። እሺ ሌላ የተፈጠረ ነገር አለ ወይ? ምን ሆናለች? ንገረኝ። ጤናዋ ሰላም ነው አይደል? ጤናዋ ሰላም ነው አይደለም? ወይኔ አብርሃም እኮ ለምንድን ነው መናገር ያልፈለግከውም እንዴ? ባሏ እኮ ነው ይሄ ልጅ፣ ባዳ እኮ አይደለም። ለባሏ እንዴት ነው የማትናገረው አንተ? ወንድም ነኝ ትላል ነበር። ከዛ በፊት እኮ አሁን ለእሷን ማውራት ነበር። ላውራ አላውራ አይመለከትም አንተ። እኔ ላውራት አላውራት ለሩታ ሄደህ ጠይቃት። እሺ አንተ ማይመለከትም አትጠይቀኝ። ስማኝ፣ እኔ ላውራት አላውራት ለሩታ ሄደህ ጠይቃት። አንተ ማይመለከትም አትጠይቀኝ። በቃ ይሄን ነው አንፈልግ እኮ ነገረው ለሱ
እንዴ? ስለሚመለከተኝ ነው እየጠየቅኩ ያለሁት። አንተ ቁጭ ብላ አውርታታል? አውርቻታለሁ። ብዙ ቀን አውርቻታለሁ። ስለማታውቀው ነገር አታውራ ቢለ አንድ ቀን ስለማታውቀው ነገር አታውራ። እኔ እና እሷ እንገናኝ አንተ የምታውቀው ነገር የለም። ስለማውቅ ነው እንደዚህ ማለት። ምን የምታውቀው ነገር የለም እኮ አልኩ። ምክንያቱም አጠገቡ ያለሁት እኔ ነኝ። ምን የምታውቀው ነገር የለም። ስማኝ፣ አልነግርህም። ግን በቃ እኔና ሩታ ብዙ ነገር ያሳለፍን ሰዎች ነን። አንተ ዛሬ ላይ መተህ ስለ ሩታ የሆነ ነገር ብላ አታውራኝ። እኔና ሩታ ብዙ ነገር ነው ያሳለፍነው። እሺ አሳልፈሃል እኮ በቃ ዝም ብለህ አታውራ። ስላለፈው አይደለም አሁን ላይ በሚሆነው ነገር ዝም ብለህ አታውራ። በቃ እንዲህ ሊጣጣጣ አትበል። ዝም ብለህ እንዴ ስለ ሩታና ስለኔ አይመለከትህም። አንተ በቃ ማውራት ያለብህ ነገር ከሱ ጋር አውራ እንጂ አንተ ሩታ የሆነ ነገር አትበል። ከሩታ ጋር ያሳለፍኩት ነገር ሄደህ ለራሷ ጠይቃት። እሺ አንተ ለምንድን ነው እኔ ሩታ እንደዚህ ነች አልናገርም። አይመለከተኝም። አሳለፍ ካላሳለፍ ግን ዛሬ ዝም ብለህ አታውራ እኮ እያልኩ። ኧረ በእግዚአብሔር ከምትከራከሩ ንገረኝ በእናትህ። ዝም ብለህ አታውራ እኮ ሌላ ትርፍ ወሬ አታውራ። ስለ ሩታ ትርፍ ወሬ ከኔ ጋር እንዳታወራሽ ኤፍሬም። እስኪ አንድ ጊዜ ዝም ብለህ ሌላ ማይሆን ነገር እንዳታወራ ቤለ አንተ ከሱ ጋር አውራ። እሺ ለምንድን ነው የምጠይቀኝ? ሌላ ማይሆን ነገር እንዳታወራሽ። እኔ እና እሷ እንገናኝ የምታውቀው ነገር ስለሌለ ሌላ ነገር አታወራ። ምን ያረከው ነገር አለ? ትገናኛለህ፣ ታወራለህ አይደል? ምን ያረከው ነገር አለ? አንተ ምን አረክ? ለምንድን ነው ከቤት አስወጣት እንጂ ምን አረክ? አንተ ያረከው ነገር አለ? እስቲ ነገር ምን አረክ? ያረኩት ነገር አለ። ከቤት አስወጣት። በቃ እሺ የነበር መፍትሄው ምን ይሁንሽ? ምን ይፈጠር እኮ አሁን ነገሩ ምን ታመጣለሽ? አንተ ሰዓቱን እየሄደብኝ ነው። ሰዓት በእናትህ አብርሃም ይኸውልህ እንዲከራከረኝ አልፈልግም። ይሄ ጉዳይ እንዳይፈጠር መጀመሪያ ዝም በል እንዴ። እንደማን እንዴ ምንድነው እንዲከራከረኝ አታውቅም። በእናትህ ከምትከራከር ለኔ ንገረኝ። ልነግርህ አልችልም። ለአንተም ለሱም ልነግራችሁ አልችልም። ይሄ ነው አንፈልገው። እየተከራከረኛል ነው እየተከራከረኝ። እሺ በቃ ይሄድልሽ ይውጣ እሱ። አዎ እንዴት አፈል ለምንድን ነው የምወጣው እኮ ይውጣ እሱ። አዎ እያልኩ ነው። በሱ ፊት አንድ ቀን ላወራ አልፈልግም። ምክንያቱም የሆነ ነገር ሲፈጠር መጥቶ ሮጦ እንደፈለገ ማውራት አይችልም። ኤፍሬም እንዲህ በቃሽ፣ ችግር የለውም። የሆነ ነገር ሲፈጠር አለ እሺ፣ መጥቶት ሁሌ ሲፈጠር አጠገባቸው ላለው እሺ፣ ሌላ ወሬ አታወራ። ሁሌ የሆነ ነገር በተፈጠረ ቁጥር አጠገባቸው አለው እሺ። ኤፍሬም ታውቃ፣ ችግር የለውም። ሂድ ውጣ። ዛሬ ላይ መታፈን ነገር እንዳልከፍት እሺ። ኤፍሬም ና ሁሌ እነሱ ቢሆን ችግር በተፈጠረ ቁጥር አጠገባቸው ላለው ዝለል። ኤፍሬም በቃሽ፣ እሺ። ሌላ ወሬ አታወራ እኮ አልኩ። እንደፈለግ ሌላ ወሬ አታወራ። ውጣ በቃሽ። ሌላ ወሬ አታወራ እሺ። እኮ አታለቅቅ እያልኩ ዛሬ አይመለከትህም። ውጣ። ኤፍሬም ዝም ብለህ አፍን አትክፈት። አይደለም ውጣ። ኤፍሬም ስማኝ፣ አንተ ከኔ ጋር ታላለህ፣ አብራ ከኔ ጋር ታላለህ እያልኩ ነው። እሺ አፍን እንዳከፍሽ እኮ ከኔ ጋር አፍን እንዳከፍሽ ከኔ ጋር አፍን እንዳከፍሽ ውጣ። አቤል ኤፍሬም አንተ እያሰደብክ ያለው አንተ ነሽ እኮ እያሰደብከኝ ያለው አንተ ነህ። የኔን ጉዳይ ልታስጨርስ ነው እያሰደብከኝ ያለው አንተ ነህ። የመጣው ለኔ ጉዳይ ነው አይደል? አፍህን ትከፍታለህ። ና ለኔ ብለህ በቃ ነው። ሂድ ውጣ። እኔ እንገረኝ ችግር በዘለለ አይደለም እሺ። ችግር የለውም። በተናገረም በለፈለፈም ማለት ነው። ዝም ብለህ የምትወጣ ከሆነ ውጣ። እንዲወጣ ነበር አይደል ፈለከው? ቁጭ ብሎ አውርቷት አያውቅም። አብርሃም ቁጭ ብሎ አውርቷት አያውቅም። ስንተኛ እሺ አሁን ንገረኝ በቃ። ምንድን ነው ሌላ ችግር? ቦርሳ ይዛ ስትወጣ ነው እንዴ? እሺ ውጣ። በቃ ሁሉንም ነገር እርሳውና አንዴ ያለችበትን ነገር ቁጭ ብለህ ቶሎ አታ የት ነኝ ብለህ ነው ሄደችው። ይሄን ብቻ ነገር ከዛም በኋላ አልጨቀጭቅም። አንተንም በቃ መከራከርም አልፈልግም ካንተ ጋር። ከዛ ንገረኝ፣ ይሄን ብቻ ንገረኝ። የመጨረሻ ቶሎ በል አጥኖ አቤል ንገረኝ፣ የት ነው ሄደችው? ዛሬ መጥቶ እንደፈለገ ያወራል እንዴ? ስለሱ ተውና በእናትህ አቤል የጠየቁህን መልስልኝ። የት ነው ሄደችው? ሰው ትዕግስተኛ ሲሆን ንገረኝ በቃ። እሺ የት ነኝ ነው ያለችህ? ይኸውልህ አብርሃም እስካሁንም ያልነገርኩ ሌላ ችግር እንዳይፈጠር አንተም ላይ ሩታም ላይ እዛ ሄደ ሌላ ችግሮች እንዲፈጠር ስለማልፈልግ ነው። እንደ ወንድሜ ነው ማይ ከሷ ማስበልጬም አንድ ቀንም አይቼ አላውቅም። ብዙም ነገር እንዲፈጠር አልፈለኩም ነበር። የሄደችው ቤተሰቦቿ ጋር ነው። ቤተሰቦቿ ጋር ነው የሄደችው። ቤተሰቦቿ ጋር ሄደ ሌላ ችግር እንዳፈጠር ነው። እና አባቷ ቤት አዎ፣ ለዛ ነው ያልነገርኩ። አንተ ስለምትችል እኮ ለምን ችግር እፈጥራለሁ? ሄጄ በሰላም ነው ማመጣት እንጂ በቃ አሁንም እንድትሄድ አይደለም አብርሃም የነገርኩ፣ እንድትሄድ አይደለም። አንተ ትቸኩላለህ። ሌላ ችግር እንድፈጠር ስለማልፈልግ ነው። በስልክ ማውርተህ የተለያዩ ነገሮች ማድረግ እንድትመጣ ማድረግ አለብህ። እኛም የተቻለን ነገር እናደርጋለን። ልጅቷ ተስፋ ቆርጣ ከልጄ ጋር ነው የምመጣው፣ ለዛውም በቃ ዝም ብላ እኛን ለማባበል ነው ከልጄ ጋር እመጣለሁ ያለችው። ከነላት መጣ ነው ሄደችው። አብርሃም
ምትሰማኝ ከሆነ የመጨረሻ ተስፋ ነው የቆረጠችው። ምትሰማኝ ከሆነ ተረጋግተ የትኛውም ነገር ማድረግ ካለበት የትኛውም ነገር አድርግ። ይኸውልህ ብዙ ተስፋ ትልቅ ተስፋ ነው የቆረጠችው። ኤፍሬም አውርቻታለሁ ይላል፣ አንድ ቀን አውርቷት አያውቅም። ይኸውልህ ማንም ሰው የለኝም፣ ማንም የሚረዳኝ የለኝም፣ ወንድሙ ነኝ የሚለው ሰው ራሱ ወንድሜ ነው የሚለው ሰው ራሱ እኔን ወጥቶ ለአንዳንድ ነገር ከመናገር ወደኋላ አላለም። እኔን ጥፋተኛ አድርጎ እያሰበ የነበረው ብላ ስቅስቅ አድርጋ እያለቀሰች ነው እንትን ያለችው። ሻንጣ ይዛ ስትሄድ መፍቻ ልታስረክበን ስመጣ ነው እኛ እንትን ያልናት ያገኘናት። አብርሽ አሁንም ማድረግ ያለብህ ነገር ቀስ ብለህ አድርግ። በቃ መሆን ያለበት ነገር ይሆናል። በቃ ይህን ነው ልናገር ፈልገው። ሲጀመር እኔ እዚህ ቤት ያለ ሩታ ንክች አልልም። ሩታ ካልመጣች አልመጣም። የምሬ ነው። በቃ ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር ጠፋሽ በየደሽ ቀረሽ ያላንቺ አይሆንም ታውቂያለሽ በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት ጨለማ ወረሰው ቤቴን አቅቶኛል ያላንቺ እኔ በስራ ዝዬ አንቺ የኔ ሆነሽ ሌላ ምን ይሻላል? ሌላማ ትርፍ ነው እስካለሁ መርጦ የሸለመሽ ነሽና የክቴ እንደ ከረባቴ ዋይ ከደረቴ ፊዮና ፊዮና ናናና ፊዮና 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 ሄረረዳ አጣሁኝ ቅኝቱን ብሰማ ሳቅሽን ሚያህል ውብ ዜማ ሁሉም ያምርብሽ በይዘና